ዓለም እየተቀየረች ነው። ኃይል ወደ ምስራቅ እየተንሸራተተ ነው። እውነቱን እንነጋገር ከተባለ ኢራን የምትሰጠን ብዙ ትምህርት አለ። ምዕራባውያን የሚነግሩን ተረትና በምድር ላይ ያለው እውነታ ለየቅል ነው። ኢራን ለአራት አስርት ዓመታት በለየለት ማዕቀብ ውስጥ ሆና እንዴት እዚህ ደረሰች? ይህ ነው ዛሬ የምንፈትሸው ትልቁ ቁም ነገር። ብዙዎቹ ኢራንን ሲያስቧት ጥቁር ልብስ የለበሱ የሃይማኖት መሪዎችና የኒኩለር ዛቻ ብቻ የሚታያቸው ይመስለኛል። ነገር ግን ከዚህ መጋረጃ በስተጀርባ ያለው ድንቅ የቴክኖሎጂ የኢንዱስትሪና የዲፕሎማሲ ጥበብ ማየት ይገባናል። አሜሪካና አጋሮቿ ኢራን ተነጠለች ይላሉ። እውነታው ግን ኢራን ራሷን መቻልን እንደ መርህ ይዛ ከምዕራባውያን ጥገኝነት ነፃ መውጣቷ ነው። አንድ ሀገር በራሱ እግር መቆም ሲጀምር የሚከፍለው ዋጋ ቢኖርም በስተመጨረሻ የሚያገኘው ክብርና ሉዓላዊነት ግን ለድርድር የሚቀርብ አይደለም። ኢራን ላለፉት 40 ዓመታት የተደረገባት ማዕቀብ በሌላ ሀገር ላይ ቢሆን ኑሮ የሀገር ዛሬ ከዓለም ካርታ ላይ በጠፋ ነበር። እርሷ ግን እንዲያውም የማዕቀቡን ወደ ድል ቀየረችው። የመቋቋሚያ ኢኮኖሚ ወይም ሬዚስታንስ ኢኮኖሚ የሚባለውን ፍልስፍና ተግባራዊ በማድረግ የውስጥ አቅሟን አሟጠጠች። ዛሬ ኢራን በሕክምና፣ በናኖ ቴክኖሎጂ፣ በጠፈር ምርምርና በወታደራዊ ኢንዱስትሪ ከዓለም ጥቂት ከሚባሉ ሀገራት ተርታ ትሰለፋለች። ይህ እንዴት ሊሆን ቻለ? ኢራን ዛሬ የምታመርታቸው ድሮኖች፣ ሚሳይሎችና በዓለም ሀያላን የሚፈሩ ብቻ ሳይሆኑ የጦርነት ታሪክና አቅጣጫን የሚቀይሩ ሆነዋል። ዩክሬን ውስጥ እየታየ ያለው የድሮን ውጊያ ለዚህ ትልቅ ማሳያ ነው። ኢራን የራሷን ሳተላይት ወደ ጠፈር የምታመጥቅ፣ የራሷን የኒኩለር ኃይል የምታመነጭና በሕክምና ሳይንስ ዓለምን ያስደመመች ሀገር ናት። ይህ ሁሉ የሆነው በአሜሪካ ዶላር ወይም በምዕራባውያን እርዳታ አይደለም። ይልቁንም በገዛ ልጆቿ እውቀትና በቁርጠኝነት ነው። እኛ ሀገራት ከኢራን መማር ያለብን ትልቁ ቁም ነገር ነጻነት የሚገኘው ከራስ ውስጥ ነው የሚል መርህን ነው። የምዕራባውያን እርዳታና ብድር የሰንሰለት ያህል አገራትን አስሮ መያዙን ኢራን ቀድማ ተረድታለች። ለዚህም ነው ሁሉም ነገር በሀገር ውስጥ የመተካት ፖሊሲን አጥብቃ የያዘችው። ከቀላል ማሽነሪዎች እስከ ውስብስብ የሕክምና መሳሪያዎች በዚያው በቴሄራንና በኢስፋሃን ፋብሪካዎች ይመረታሉ። ሌላው የሚገርመው የኢራን የትምህርት ስርዓት ነው። ኢራን በሳይንስና በምህንድስና በዓለም ከፍተኛ ቁጥር ያለው ምሩቃን ካሏቸው ሀገራት ተርታ ትመደባለች። በተለይም የሴቶች በትምህርት ተሳታፊ መሆንና በከፍተኛ የቴክኖሎጂ ዘርፎች ላይ ያላቸው ሚና እጅግ አስገራሚ ነው። ምዕራባውያን ስለ ሴቶች መብት በኢራን ሲሰብኩ በዩኒቨርሲቲዎቿ ውስጥ ግን ከ70 በመቶ በላይ የሳይንስና የምህንድስና ተማሪዎች ሴቶች መሆናቸውን አይደግሙልንም። ይህ ነው እንግዲህ ድርብ ስታንዳርድ የሚባለው። ኢራን በራሷ ባህልና ሃይማኖታዊ እሴት ላይ የቆመች ዘመናዊነትን መገንባት እንደምትችል ለዓለም አሳይታለች። ዘመናዊ ለመሆን የግድ ምዕራባዊ መሆን እንደማያስፈልግ የኢራን ሕዝብና መንግስት በተግባር አስመስክረዋል። አሁን ወደ ዲፕሎማሲው እንምጣ። ኢራን በክልላዊ ፖለቲካ ውስጥ ያላት ተጽዕኖ በቀላሉ የሚታይ አይደለም። ከሊባኖስ እስከ የመን፣ ከሶሪያ እስከ ኢራቅ ድረስ ያላት የመቋቋም መስመር የምዕራባውያንንና የእስራኤልን የቀጠናው የበላይነት ተገዳድረውታል። ይህ የሆነው በገንዘብ ብቻ አይደለም፣ ይልቁንም በስትራቴጂካዊ ብልሃትና በጽናት ነው። ኢራን የራሷን ብሔራዊ ጥቅም ለማስጠበቅ ከማንም ጋር ለመደራደር አትቸኩልም። ስትደራደርም ደግሞ ከአሸናፊነት መንፈስ ጋር ነው። እንደ አውሮፓውያን አቆጣጠር በ2015 የተፈረመው የኒኩለር ስምምነት አሜሪካ ስትወጣበት ኢራን አልተንበረከከችም። ይልቁንም አቅሟን አጠናክራ ቀጥላለች። ዛሬ ላይ አሜሪካ ራሷ ወደ ስምምነቱ ለመመለስ የምትለምንበት ሁኔታ ተፈጥሯል። ይህ የሚያሳየው ጥንካሬ ሲኖርህ ጠላትህም ቢሆን እንደሚያከብርህ ነው። በኢኮኖሚ ዘርፍ ደግሞ ኢራን በነዳጅ ላይ ብቻ ጥገኛ መሆኗን አቁማለች። የግብርና ምርታማነቷን በማሳደግ ለህዝቧ የሚሆን ምግብ በራሷ ማምረት ትችላለች። በኢንዱስትሪው ዘርፍ የብረታ ብረት፣ የሲሚንቶና የፔትሮኬሚካል ውጤቶችን ለዓለም ገበያ ታቀርባለች። ማዕቀቡ በኢራን ላይ የፈጠረው ጫና ሳይሆን የፈጠራ አቅምን ነው። የሀገር ውስጥ ኩባንያዎች በማዕቀቡ ምክንያት ክፍት የሆነውን ገበያ እንዲቆጣጠሩ ተደርጓል። ዛሬ ኢራን ውስጥ የምዕራባውያን ኩባንያዎችን አታገኙም። ነገር ግን የእነርሱ ምርት የሚተኩና ጥራታቸው የተጠበቀ የሀገር ውስጥ ምርቶች ሞልተዋል። ይህ ለእኛ ኢትዮጵያውያንና ለሌሎች አፍሪካውያን ትልቅ ትምህርት ነው። ሁልጊዜ ከውጭ የሚመጣን ስንዴና ዱቄት ስንጠብቅ የራሳችንን መሬትና አእምሮ መጠቀም ዘንግተናል። ኢራን ግን የለም ስትባል አለኝ በማለት ፈጥና ታሳያለች። ከኢራን የምንኮርጀው ሌላኛው ነገር የብሔራዊ አንድነትና የጽናት ጉዳይ ነው። ኢራናውያን በመንግስታቸው ላይ ቅሬታ ሊኖራቸው ይችላል። በውስጥ ፖለቲካቸው ሊለያዩ ይችላሉ። ነገር ግን ሀገራቸውንና ሉዓላዊነታቸው ሲነካ ሁሉም በአንድነት ይቆማሉ። ይህ በታሪክ የተፈተነ ማንነት አላቸው። የፋርስ ስልጣኔ ወራሾች መሆናቸውና ለታሪክ ያላቸው ክብር ዛሬ ለሚታየው ጥንካሬ መሰረት ነው። ኢራን የጥንት ስልጣኔዋን ከዘመናዊ ቴክኖሎጂ ግስጋሴ ጋር አቀናጅታ መጓዟ ለብዙ ሀገራት ምሳሌ መሆን አለበት። ዛሬ ላይ ዓለም ወደ ብዙ ዋልታነት እየተቀየረች ባለችበት ወቅት እንደ ኢራን ያሉ ሀገራት ሚናቸው እየጎላ መጥቷል። ከቻይናና ከሩሲያ ጋር የምትመሰረተው ስልታዊ ግንኙነት የምዕራባውያንን የበላይነት ለመስበር ትልቅ አቅም ሆኗታል። በተለይም በሳይንስና በምርምር ዘርፍ ኢራን
የደረሰችበት ደረጃ አስገራሚ ነው። በናኖ ቴክኖሎጂ ዓለምን እየመራች ነው። በስቲም ሴል ምርምርና በክሎኒንግ ረገድ እስልምናንና ሳይንስን አጣጥማ መጓዟ ለብዙዎች እንቆቅልሽ ቢሆንም ለእነርሱ ግን ዕለታዊ እውነታ ነው። የሕክምና ቱሪዝም በኢራን ከፍተኛ ደረጃ ላይ ደርሷል። ከአረብ ሀገራትና ከአውሮፓ ሳይቀር ሰዎች ለሕክምና ወደ ቴሄራን ይሄዳሉ። ምክንያቱም ጥራቱ የላቀና ዋጋው ተመጣጣኝ ስለሆነ ነው። ይህ ሁሉ ድል የተመዘገበው ግን ማዕቀብ አለብን ተብሎ እጅን አጣጥፎ በመቀመጥ አይደለም። ኢራን ከዓለም ሀገራት ጋር ያላት ግንኙነትም ቢሆን በጥቅምና በክብር ላይ የተመሰረተ ነው። አፍሪካን በተመለከተ ኢራን ያላት አመለካከት ከምዕራባውያን የተለየ ነው። በቴክኖሎጂ ሽግግርና በጋራ ልማት ላይ ያተኮረ ግንኙነት ትፈልጋለች። ሀገራት ከኢራን መማርና መኮረጅ ያለባቸው ብዙ ቴክኒካዊ ጉዳዮች አሉ። በተለይም አነስተኛና መካከለኛ ኢንዱስትሪዎችን እንዴት ማስፋፋት እንደሚቻል፣ የውጭ ምንዛሬ እጥረትን በምርት መተካት እንዴት እንደሚቀረፍ ከኢራን ልምድ መቅሰም ይገባል። ኢራን የምትነግረን አንድ ትልቅ እውነት አለ። እርሱም ማንኛውም ሀገር የራሱን ዕድል በራሱ የመወሰን መብት አለው። ይህ መብት ደግሞ በልመና ሳይሆን በጥንካሬ የሚገኝ ነው። ኢራን ዛሬም ድረስ በብዙ ፈተናዎች ውስጥ ትገኛለች። ነገር ግን ያ ፈተና አይሰባብራትም፣ ይልቁንም ያጠነክራታል። ዓለም ከኢራን መኮረጅ ያለባት የቴክኖሎጂ ጥበቧን ብቻ ሳይሆን ያንን ሁሉ መከራ ተቋቁማ ሉዓላዊነቷንና ለክብሯ የምታሳየውን የማይበገር መንፈስ ነው። እውነቱን ለመናገር ኢራን ለታዳጊ ሀገራት የነጻነትና የራስን አቅም የመገንባት ትልቅ መጽሐፍ ናት። ይህ መጽሐፍ ገልጦ ማንበብና ካለችበት ደረጃ ላይ እንዴት እንደደረሰች መመርመር የቤት ስራ መሆን አለበት። ኢራን የዓለም ፖለቲካ ካርታ እየቀየረች ነው። እኛም ይህንን ተገንዝበን ከጥገኝነት የምንወጣበትን መንገድ መፈለግ ይኖርብናል።